ዛሬ ኦፊሻሊ አንድ ተራ ግለሰብ ወጣ እንጂ እኔ 365 ቀን ከመኪና ውስጥ እስከ እግረኛ ከሆቴል እስከ አልጋ ቤት በድብቅ የሚጠጡበት የሚዝናኑበት እልፍ የሆነ ፎቶና ቻሌንጃቸውን የሚገናኙበትን ቴሌግራም አሰብሬ ፎቶ መሰብሰብ ጀምራለሁ። ብዙ ቪዲዮዎች እየተላኩልኝ ነው። ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁ? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ ያያዩ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ በዚህ ልጅ ጉዳይ አስተያየት የምትሰጡ ኮመንት ላይ ምናምን ያያዩ ነው ማለት ነው። አትመጻዳደቁ። ምን ምስኪን ነው ምንድነው ያለችው? አንዷ ደግሞ ሲጀምር ምንድነው ወዶ እኮ አይደለም አካካም ወዶ ነው። ስለ ጋዜጠኛ ሶፎንያስ አሁንም አዲስ መረጃ እየወጣ ነው። የስልክ ልውውጥ ያደረገበትን ሪከርድ እጄ ላይ ገብቷል። እሱን ማስደምጣችሁ ይሆናል። በቅርቡ ቲክታክ ክሬቲቭ አዋርድ ላይ ያልተገባ አለባበስ የለበሱ ዩቲዩበሩና ቲክታከሮቹ እነሱም በፌደራል ቁጥጥር ስር ውለዋል። ይሄ በጣም አስደሳች ዜና ነው። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ስጡኝ። እንደተለመደው ማይ ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ Some of them, come on, I'm jump on them and them rock them. Some of them, come on, I'm jump on them and them rock them. Wait, let's go. We come out. Like argu. ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ነጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌደራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ የፕሮግራሙ ያቀነባበሩ ተጠርጣሪዎችም ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ኃይለ ማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። ይሄ ዜና ሁላችንም ኢትዮጵያውያኖችን ያስደሰተ ዜና ነው። ከተመሳሳይ ጾታ አፍቃሪዎች ውጪ ማለት ነው። እንደዚህ አይነት አለባበስ ያው የዩቲዩበሩ ጃኒ ግብረ ሰዶም ነው የሚመስለው። እኔ ወንድ ልጅ ቦርሳ ይዞ መሄድ አለበት ብዬ አላስብም። እንኳን መሄድ አለበት አይደለም ለትንሽ ደቂቃም ቢሆን ያዝልኝ ተብሎ መያዝ አለበት ብዬ አላስብም እንደኔ። ኢቫን እንደምታዩት ከውስጧ ራቁቷ ነች። እንግዲህ ትንሽዬ ነፋስ ከመጣ ተገልቦ ጡቷ የሚታይበት አለባበስ ነውና የዚች ደግሞ የባሰ የከፋ ነው። እነዚህ ሰዎች አስተማሪ የሆነ ቅጣት ተቀጥተው ነው መውጣት ያለባቸው። ሌላም ሰው እንዳይደግመው ማለት ነው። ጋዜጠኛ ሶፎንያስ አዲስ የሆነ የድምጽ ማስረጃ ወጥቶበታል። እሱን ላሰማችሁ። አዱካዳማ ደራለ ለናኛለሁ አዲስ አበባ ነው። ሶፊያ አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራስ ለነሳ ነበረ መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም አድራለ ወይስ ትመለሳለህ ያልኩት። በቃሽ መጣሁኝ እመጣለሁ። በቃሽ እንዳልኩ ስልክ ይሰራል አይደል? ያው እየሰራት ነው። እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ያዘው ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር
በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል። ከቻልክ ይዘና ራሳችሁ። እሺ ሶፊሻ ወይ ኪሻ የት ደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳይወቅ ነገሩ። አይ ስለምታደር ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ፣ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አርሊ ለዛ ነው። እና ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው፣ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን እንዴ የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። እሺ ተቻባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ። አሁን እሺ ወይ ፍቄ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ መስቀል እያወራሁ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየው ፒንክ ቲሸርት። ድምጹን ራሱ መስማት እውነት በጣም ነው የሚሰቀጥጠው። ባይዘው ይሄንን ቪዲዮ የምታዩ ሰዎች ህፃናት አጠገባችሁ ካለ ወይ ሌላ ቀን እዩት ወይ ደግሞ እነሱን ከቦታው እንዲርቁ ማድረግ አለባችሁ። እኔ ይህን ቪዲዮ ሳየው ወይ ደግሞ የድምጽ ሪከርዱን ስሰማው በጣም ነው እየሰቀጠጠኝ ያለውና እንደሚታወቀው ጋዜጠኛ ሶፎንያስ ከዚህ በፊት በተመሳሳይ ጾታ ግብረሰዶማዊ ነህ ተብሎ ተጠርጥሮ ሚዲያዎች ላይ ቀርቦ መልሱን እንደሰጠ የታወቀ ነው። ግን እሱም እንደሚቃወም ነበረ ሲናገር የነበረው። አካውንቴ ተጠልፎ ነው እንደዚህ እየተደረገብኝ ያለው ምናምን እያለ መልስ ሰጥቶ ነበረ። ያው አሁን በማስረጃ ነው የተያዘው። ግን በጣም ነው የሚቀፉት ብቻ አይገልጾም። ይሄ ሰውዬ ለሁሉም መማሪያ እንዲሆን ህግ ራሱ ወይ እድሜ ልክ መታሰር አለበት ወይ ደግሞ እንደ ሼሪያ ህግ የሆነ ነገር ነው መደረግ ያለበት። እኔ በዚህ ነው ማምነው። እግዚአብሔር ምስክሬን። ይሄ ጋዜጠኛ በዚህ ባይጋለጥ ኖሮ ስንት ትውልድ እንደሚያበላሽ አስቡት። ይህን የሚያክል ሰውዬ አስቡት እንግዲህ ይኸው በርገሬን ብሎ ሲልክለት። እንደውም እኔ የአዳማ ልጆች መቱት ብዬ አላስብም። እኔ በቦታው ብኖር በእውነት ወይ ይግደለኝ እንጂ የሆነ ነገር ሳላረገው አልለያይም ከሱ። ህግ ይጠይቀኝ ከፈለገ ማለት ነው። ልጆቹ ነካን ያደረጉት እንደ ወንድ ልጅ በደንብ አልመቱትም። በቃ ትንሽ ነው ዳበስ አረጉት። ሮጦ አመለጣቸው። ሮጦ እንኳን መያዝ አልቻሉ። እኔ በሆነ አልፋታም በእውነት ነው የምላችሁ። ግን ይሄ ልጅ ለሁሉም መማሪያ መሆን ያለበት አንደኛ የሚዲያ ሰው ነው። ሁሉም ሰው ያውቀዋል፣ ዝና አለው። ገብቷችኋል? ከዚህ በፊት ጠፍቶ ሲመጣ ፊቱ ምን እንደሚመስል አይታችሁታል። የሆነ የሚያስጠረጥር ነገር እኮ አለው። በቃ በሽተኛ መስሎ እኮ ነው የመጣው። አንዳንድ ሰዎች ደግሞ አላችሁ ለሱ ወግናችሁ እሱም ወዶ እኮ አይደለም ምናምን። ወዶ አይደለም የሚባል ነገር የለም። ራሳቸውን በራሳቸውን ራሱ የሚያረኩ ሰዎች እኮ ከሱሱሱ ላይ የወጡ ሰዎች አሉ። ይሄ እኮ ለምንም የማይመች እኮ ነው። እንዴት ወንድ ልጅና እስማ ብቻ ወደሚቀጥለው ቪዲዮ እንሂድ። ይኸውላችሁ ይሄ ነው እንግዲህ እንዳያችሁት ነው። በእንደዚህ አይነት ጉዳይ የተሰማሩ ሰዎች ስሜታቸውን መቆጣጠር አይችሉም። የሆነ ጊዜ ወንድ ልጅ ደፈሩ፣ ወንድ ልጅ የሆነ ነገር አደረጉ የሚባል ራሳቸውን መቆጣጠር የማይችሉበት ስቴፕ ላይ ይደርሳሉ። ያኔ ቤተዘመድ የ5 ዓመት ልጅ፣ የእህቴ ልጅ፣ ያጎቴ ልጅ
ድርምስምሱን ነው የሚያወጡት። የሚቆጣጠሩት ነገር አይደለም። ዛሬ ኦፊሻሊ አንድ ተራ ግለሰብ ወጣ እንጂ እኔ 365 ቀን ከመኪና ውስጥ እስከ እግረኛ ከሆቴል እስከ አልጋ ቤት በድብቅ የሚጠጡበት የሚዝናኑበት እልፍ የሆነ ፎቶና ቻሌንጃቸውን የሚገናኙበትን ቴሌግራም አሰብሬ ፎቶ መሰብሰብ ጀምሬያለሁ። ብዙ ቪዲዮዎች እየተላኩልኝ ነው። ምን ማድረግ ትችላለህ? ህግ ካረቀቀ አንቀጽ ካልጸደቀ እንደዚህ አይነት እሳት የላሰ ትውልድ ሲፈጠር ጥሩ ነው። የወንድም ልጅ ወይ የራስ ወንድ ልጅ ተደፍሮ ከምታላዝን የምታረገውን አርግ የሚመጣውን መቀበል ትችላለህ። ህገ መንግስቱ እንዲቀየር ወታደሮች፣ ፖሊሶች፣ የመንግስት ባለስልጣኖች፣ የመንግስት ሰራተኞች፣ ነጋዴዎች በዚህ ነገር መተባበር አለብህ። ጣራ እስኪነካ ጀርመን ሽፐር 4 ውሻ ብገዛ አጥረም በጠርሙስ ስብርባሪ 4 ጥበቃ በቀጠር ባንክን በገንዘብ ብቆልለው ድክመት ልጆች ናቸውና ልጆች አከርካሪዎች ናቸውና ሰብሮ ይጥላል። ነገር ይህን ነገር ቻሌንጅ አድርገው። ትላንትና ልጅ ወጣ ተብሎ ጋዜጠኛው ፓስታ እንዴት እንደሚቀቀል ጸጉር እንዴት እንደሚሰራ ላይቭ ላይ ባልዲ ውስጥ መቀመጫ እንዴት እንደሚጨመር ያደረገው ሁሉ አብቁቶታል፣ አውርቶታል። ለ3 ቀን ነው። እንደኛ ገፍቶ ሳምንት የሚሄድበት የለም። እንኳን እንደኛ 17 ዓመትና በሚዲያ 4-5 ዓመት ሊታገል ማንም አይሄድበትም። ከሰዓት በኋላ ስለ ናሆም ፎንቴ ወይ ስለ ጆን ዳንኤል ወይ ስለ አዶናይ ርዕስ ይቀየራል። ህዝቡ ሾርት ሚሞሪ መሆኑ ተደርሶበታል። ልጆች አላችሁ፣ በየትኛውም የመንግስት ስራ ዘርፍ የተሰማራችሁ፣ በተለይ የታጠቃችሁ ኃይሎች ህገ መንግስት ላይ የምትሰሩ ጠበቃ፣ ዳኛ፣ አቃቤ ህግ፣ ፖሊስና መከላከያ የምትባሉ ተቋሞች ከዚህ ነገር ላይ ህግ እንዲወጣ ህግ እንዲረቅና እንዲጸድቅ አግዙና። ይሄ የአንድ ሰው አይደለም። አንድ ሰው ነዶ አንድ ሰው ፈርዶ ያቅም። ብቻችን ብንጮ የድምጻችን ከለር ተቀየረ እንጂ ጠብ የሚል ነገር አላመጣንም። ወጣቱ ራሱን እንዳይከላከል ህገ መንግስቱ ከነሱ ይልቅ የታየ ምናየ ብሎ ወጣቱን ይዟል። ወጣቱ የብዙ ሰው ኃላፊነት አለበት። የኑሮ ውድነት ተጭኖታል። ስለዚህ ይህንን የሚያይ ህገ መንግስት አገር እየቆሸሸና እየተበላሸ በጣም ውዳቂው ነገር እየተካሄደ ስለሆነ ፓርላማ ላይ የምትሰበሰቡ የህዝብ ተወካይ ምክር ቤቶች ህዝቡ እንደዚህ ሆነ ዘይት አስቤዛ እያላችሁ እንትን ከምትሉ አንድ የሀገርን ካበላሸና ካቆሸሸ መመለሻ የሌለው መዳረሻው የማይታወቅ ሰደድ እሳት ሰዶማውያን እንዲጠፋ ህገ መንግስት ሆኖ እንዲወጣ ድምፅ አድርጉልን። ይህን ቪዲዮ ኮፒ ሊንክ ሸር አድርጉ። እንደኔ አይነት የሚታገሉ ሰዎች አካውንታቸው የመጨረሻ ዋርኒንግ ተሰጥቶ ባን ይደረጋል። ያ ሰው ይሰለቻል። ምን አገባኝ፣ አርፌ አልቀመጥም። ህይወቱን አደጋ ላይ ጥሎ ማህበራዊ ሚዲያ የሚጠቀምበትን ሚዲያ ላይ ጥሎ አደጋ ላይ ጥሎ ራሱና ቤተሰቦቹን አደጋ ላይ ጥሎ ይህን ያህል ዋጋ ሲከፍል እናንተ እንኳን ቻሌንጅ መቀላቀል አትችሉም። አንድ ቻሌንጅ ሰጠናችሁ። ትላንትና ጆርዲ ማንነትሽን ግለጭ፣ ከግብረ ሰዶሞች ጎንነሽ አይደለሽም ተቃዋሚ ብንል የስድብ ናዳ ነው በኮሜንት ያወረደችብን። ኮሜንቷን እዚህ ጋር ማየት ትችላላችሁ። ቪው አጣ እንደ ምናምን ያለች እኔ ቪው አጣ አላገኘው ምን ያደርጋል? የኔ እኮ ፎሎወር በጨመረ ቁጥር እነሱን ታግዬ እስከ ሞትም ቢሆን የምሄድበት የምዋጋበት ብቸኛ መሳሪያው ነው እንጂ የኔ ፔጅ እኮ እንደተዘጋ ሰላማዊ ህይወት በዓለም ላይ እንደኔ እኮ የሚኖር የለም። ምንድነው የማገኘው ጥቅም? እስኪ ንገሩኝ። ይሄን አድርጉልኝ አልኳቸዋለሁ። ይሄን አድርጉልኝ ብያቸዋለሁ። ላይቭ ለሚጫወተው አንበሳ ድራጎን ስፔስ ሲወርድ ለሚያድር ገንዘብ በእርዳታ ሰብስበው ዱባይ ወጥተዋል። ሊቢያ ታሰርን ብለዋል። ስቴፕ እየቀያየሩ የአረብ ሀገር ሩዝ ቀቃይ ሴቶች እህቶቻችን ይዘርፋሉ እንጂ ለማን ምን አድርጋችሁ ነው? እኛ እኮ ላይቭ የማንገበው ማንነታችን አታክ ይደረጋል። ቢሮ ማንከፍተው የአንድ ወር ከፍለን እኮ ህዝቡ ይዘጋው ነበር። መገኛ ቦታችን አንድ ብሮድካስት ብንከፍት ተከታትለው ነው የሚያጠፉን። መውጫ መግቢያችን አይታወቅም። በየደረስንበት መንገድ በሄድንበት ቦታ የምንሰራው እንደ ውሃ ተንቀሳቃሽ ሆነን ነው። እነሱም ስቴፓቸውን ይቀያየራሉ። ወንድማችሁ ገብረ ኢየሱስ ነኝ። አሰልቹ ካለዛ እንደ ኤችአይቪ ቪዲስ በቤታችሁ ገብቶ መድኃኒት እየሳጩ የምታስታምሙትና አንገት ተሰብሮ የምትኖሩበት ህይወት ነው የሚኖራችሁ። መከላከያ፣ ፖሊስ፣ የጸጥታ ዘርፍ አካል፣ የመንግስት ተቋማት ይሄን ነገር ቻሌንጅ አድርጉት። ዝም አትበሉ። አገር እጠብቃለሁ ብለህ እዛ ብትዋጋ ስትመጣ ወንድምህ ወይ የወንድም ልጅ ተደፍሮ ካገኘ አገር አልጠበቅም። አገር ማለት ትውልድ ነው። አገር ማለት ዛሬ የሚያድጉ ህጻናት ነው። በምዕራባውያን በአሻንጉሊት ፊልም ተሰርቶ የተላከላቸው ከሚወዱት ቀለም ሬንቦ ጀምሮ በሚበሉት አይስክሪም የሚያስተምሯቸው ዌክ አፕ ተማርኩ የምትል ወላጅ ካለህ ንቃ። ልጆችን ጠብቅ። ዩቲዩባቸውን ቀማ። መዝሙር ክፈት፣ መንዙማ ክፈትለት። ሙስሊም ከሆነ ስልኩን እጁ ላይ ንጠቅ። ቴሌቪዥኑን ዋይፋይ አጥፋ። የልጆች ጊዜ ክፈትለት። አኒሜሽን አስተማሪ ብዙ ነገር አለ። ቋንቋ በአማርኛ በፈረንሳይኛ አስተምረው። ስልኩን እጁ ላይ ቀማ።
መጠ ተጋድመ ቲክቶክ ለማየትና ምንም አታርገውን ነገር ቂጥሽን አሳብጠሽ ሶፋ ላይ ለመተኛት ለልጅሽ ታብሌት ሰጠሽ ትውልድ አትግደይ። ለወደፊቱ ላይቭ ስገባ በሰፊው የምንነጋገርበት ይሆናል። ቁጥር 2 ፔጅ አለ። ሁሌም እንደምነግራችሁ ይሄ ፔጅ በቆሻሾች አይን ገብቷል። አንድ ሪፖርት ጋይድ ውስጥ ካስገቡት እግዚአብሔር ምስክሬ ነው በጣም ካንሰል ለሚያደርጉት ቁጥር 2 ገብረ ኢየሱስ ቱም ይለታች አለ። እሱም ፎሎ አድርጉ። ይሄኛውን ከዘጉት ያኛውን እንደዚህ 200 አስገቡት። እንታገልበት እንጂ እንብላበት አላለም። ማንም ዋሽቶና የዞረ ጫማ ለብሶ አድበርት እየሰራ ገንዘብ ሲሰበስብ ነው የሚውል። እኛ እንታገል ነው ያለ። የጀመርነው ዓላማ አለ። በእግዚአብሔር ፊት ስንቆም የማናፍርበት ትውልድ የምናድንበት ፔጅ ነው። እግዚአብሔር አምላክ በሚያውቀው ሌላ ነገር ይላል ብለህ ካሰብክ አድበርት መዚህ በኋላ ላልሰራ ልምል እችላለሁ። እኔ ገብረ ኢየሱስ ነኝ። እመላለሳለሁ። ግብረ ሰዶም ከዚህ ምድረ ገጽ ሳይጠፋ ሌዝቢያንነት ሳይወድም እንቅልፍ መተኛት የለም፣ ማንቀላፋት የለም። ታች ላይ ያለውን ቁጥር 2 ገብረ ኢየሱስ የሚለው ቢጫ ጃኬት ለብሼ ነጠላ አንገቴ ላይ ያረኩበት ፕሮፋይል አለ። እሱም ፎሎ አድርጉ። ይሄን ሲፈልጉ ዛሬ ሰዓት ያዘጉት በዛኛው 5000 በገባለ በ2 ቀን ያን አሳድገን እንዋጋቸዋለን። እናንተ ከኔ ጎኑ ነው። እኔ አልሰለችም። ወንድማችሁ ገብረ ኢየሱስ ነኝ። ያለ ምንም ደም ኢትዮጵያ ትቅደም። ትውልድና ሕፃናት ይቀጥላሉ። ኮፒ ሊንክ፣ ሼር፣ ላይክ አጥለቅልቁት። ቪው ቀነሰ ብለዋል ተመሳሳይ ጾቶች። አየ ቪው ቀነሰ፣ እኛ ጋር ትነጋገራሉ። ሕያው ምስክሬ ነው። እናንተ እያላችሁ እዋጋቸዋለሁ። እኔ ሁሉ ጊዜ የዚህ ልጅ ወኔ በጣም ነው የሚያስደስተኝ። በጣም በቃ ሁሉ ጊዜ እነሱን ነው የሚፋለማቸው ከበፊት ጀምሮ እነሱን ይከታተላቸዋል። አቃቸዋለሁ ብሏል። ማስረጃዎችም ብዙ አለኝ ብሏል ስለነሱ ማለት ነው። አንድ ጥያቄ ግን አለኝ እኔ። አንዳንድ ሰዎች ቪዲዮ ይሰሩና ህይወት አደጋ ላይ ነው ይላሉ። እኔ ልጄ ሌዝቢያን ከምትሆን ራሴን ብሰቅል ነው የሚሻለኝ፣ ባርድ ነው የሚሻለኝ እውነት፣ ወይ ደግሞ እኔ እሷን አጠፋታለሁ እንጂ እኔ እንን ነገር አልቀበለውም። በቃ ያሳደጉኝ እናትና አባት ቢሆኑ ማህበረሰቡም ቢሆኑ ይሄንን ለኔ አላስተማሩኝም። በአምላክ ራሱ የነገር ተቀባይነት የለው። እንዴት ነው እነሱን የምናበረታታው? ኢትዮጵያ መንግስት እኔ ምንድነው የሚጠብቀው? ለእንደዚህ አይነት ነገሮች ትውልድ አበላሽ የሆኑ ሰዎች እንዴት ህግ አይወጣም? አስቸኳይ ህግ ለምንድን ነው የማይወጣው? ለምንስ እስካሁን ድረስ ይቆያሉ? ለእንደዚህ አይነቱ ነገር እኮ የፈጠነ ዛሬ ብንሰማ ነገ ነው እኮ መርቀቅ ያለበት አይደል እንዴ? አስቸኳይ ስብሰባ ነው ማድረግ ያለባቸው። ምክንያቱም ከትውልድ የሚበልጥ ነገር የለም። እኛ በእነሱ ኢኮኖሚ ነው እንዴ የምንተዳደረው? ከሆነ የሚቅርብን። እኔ እውነት አይጥ አጥምጄ ገድዬ እበላለሁ። እኔ እነሱ ከሚበዙ በእነሱ ገንዘብ ከምንተዳደር ቆሎ በልተን ብንኖር ይሻለናል። ይሄ እኮ የቁም ሞት ነው። በእነሱ ተዳደርን ማለት ወይ ደግሞ እነሱን ከነካን ኢኮኖሚያችን ይበላሻል፣ አገራችን ትወድቃለች የሚል አስተሳሰብ ያለው ሰው በእውነት በቁሙ የሞተ ሰው ነው። በዚህ ልጅ ጉዳይ አስተያየት የምትሰጡ ኮመንት ላይ ምናምን እያየሁ ነው ማለት ነው። አትመጸዳደቁ። ምን ምስኪን ነው። ምንድነው ያለችው? አንዷ ደግሞ ሲጀምር ምንድነው ወዶ እኮ አይደለም አካካም ወዶ ነው መርጦ ተመሳፈረ እንትን ብሎ ፒጃማ ምናምን ያለው እካክ ቆሻሻ ወዶ አይደለም ትላለች። አይንጠለጠልም እንዴ? ይንጠልጠል። ራሱን መቆጣጠር ካቃተው ይንጠልጠል። ለመኖረው ስለምስሌካ ምናምን አይደለም። እሱን ባዶ ነው እንትን ይላል። ይሄ ለወንድ ልጅ ስሜት ነው፣ ፍላጎት ነው፣ ወንድ ልጅ መውደድ ነው። እዚህ ጋር አንዴ እንትን ስለተባለ ተላ ምናምን ፍላጎት አሳደረበት አይደለም። እሱ በምናምንም እንትን ብሎ እዛው ጓዳ ማብረድ ይችላል። አካካም ይሄ ስሜት ነው፣ ለወንድ ልጅ ፍላጎት ማሳደር ነው። አታሰማምሩት፣ አታቆለባብሱት። በሽታ ነው፣ ሴጣን ነው ምናምን። ይንጠልጠል። ራሱን መቆጣጠር ካቃተው ወንድ ልጅ አይደል እንዴ? በቃ ይንጠልጠል። ቁጭ ብሎ መንጠልጠል ነው። በቃ አለቀ። ተበላሸ አድርስብህ። ከተበላሸ በቃ ተንጠልጠል። ራስን ደብቀ መኖር ከቻልክ ቻል። ዋጣ አድርገህ አትመጸዳደቁብህ። ወዶ አይደለም ምስኪን ምናምን አትበሉ። በሽታ ነው ምናምን እንዲህ ያላችሁ ነው የምታለማምዱ። እከካ እመቤቴን ከሱ በላይ እናንተ ያናደዳችሁ ኮመንት ስገባ ወይኔ እኔ መሰለ ልጅ ምናምን ምን ልትሉ ነው? ነገር ሰው ናቸው እኮ ልትሉ ነው? ልታለማምዱ ነው? እሱ ነው የሚያደርገውን ነገር ሳይሆን ማንነቱ ምናምን ልትሉ ነው? ረፉ፣ እግዚአብሔርን ረፉ። እናንተ ናችሁ አንድ ንቀርሶች እዚህ ቫይረስ እመቤቴን ከነሱ በላይ እናንተ ናችሁ። ቀስ እያላችሁ ልታለማምዱ ነው።
ሲያሳዝን አትዘኑ። ለእንደዚህ ያነሰው ከካ ነገ አብሮ ሊበላ አብሮ ሊኖር ነው። ምን ችግር አለው ልትሉን ነው? እንደዚህ እየተባለ ነው የሚሄደው። እመቤቴን እንደዚህ የምትሉ ልጆች በልጃችሁ ድረስ አታስጠሉ። እግዚአብሔርን በጣም መጥፎ ነገር ነው የተናገርኩት፣ ይቅር ይበለኝ። አታስጠሉ፣ ነውር ነው በቃ። ተጠየፉ። እንዴት ነው ማትጠየፉት? ምስኪን ምናምን ትላላችሁ። በሽታ ነው ወዶ አይደለም ነው ለዚህ ጀስቲፋይ ልታረጉለት ነው? እረፉ፣ እግዚአብሔርን እረፉ። ከካምሻላ ፈታም ቆርጦ መገራገል ነው ይሄንን በስባሳ። አንዳንድ ሰዎች እውነቱን ነው በጣም ነው የምትመጻደቁት። ራሳችሁ ግን የላችሁበትም እንደዚህ አይነት ነገር ውስጥ። ግን አጉል አዛኝ ሊሆን የምትሉ ሰዎች አላችሁ። እንዴት እንደዚህ ይሆናል? አንተ ወይ አንቺ ልጅሽ በግብረ ሰዶማይ ቢደፈር እንደዚህ ትያለሽ? እስኪ ይህንን ነገር መልሱልኝ። ለእንደዚህ አይነት ሰው የምታዝኑ ሰዎች ማለት ነው። ወንድ ልጅ ነው አይደል እንዴ? በቃ ትውልድ ከሚያበላሽ ራሱን ማጥፋት ነው። ምን ችግር አለው? አላስቀምጥ ካለው ባይዘዌ ጋዜጠኛ ሶፎንያስ እንደ ሴት ነው እሱ አይደለም የሚያደርገው፣ ተደራጊ ነው ጋዜጠኛ ሶፎንያስ። በቃ ራሱን ማጥፋት እኮ ነው። ራሱን መግዛት ካልቻለ ወይ ደግሞ ሰው የሌለበት ቦታ መቀመጥ ነው ያለበት። አትፍረድ የምትሉ ሰዎች አላችሁ። ይሄ ፍርድ አይደለም። ትውልድ ለሚያበላሽ ሰው ከዚህ በላይ ነው የሚገባው። አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። ለማንኛውም አዳማ መጥቶ ነበረ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችውና ፌስቡክ ፔጅ ላይ ምን ብሎ ለጥፏል? ትላንትና ዕለት ማለት ነው ከውጭ ሀገር አንዱ ዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። በኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሰከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁ? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየሁ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ፣ ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። ቂጡን ሊደረግ ነው የመጣው። ማስረጃ አለኝ፣ የድምጽ ማስረጃ አለኝ፣ የምስል ፎቶ ማስረጃ አለኝ፣ ቪዲዮ ሳይቀር አለኝ። ቪዲዮ ለማንኛውም ታዩታላችሁ። ገብታችሁ ፍሬዘር ፍቃዱ ዩቲዩብ ላይ ነገ ለቀዋለሁ፣ ገብታችሁ ታዩታላችሁ፣ ችግር የለም። ምክንያቱም አሁን ሰዓቱም ስለሄደ ችግር የለም። ነገር ግን ኮሜንት ላይ እየገባችሁ አያለው ገብቼ ስመለከት ኮሜንቶች አይዞክ ዋናው አንተ መትረፍህ ነው፣ እውነት ነው፣ ጊዜው ከብዷል፣ የአዳማ ሰው አልከፋም። የአዳማ ሰው ጤነኛ ሰው ነው። ማንም ካልነካው የሚነካ ህዝብ አይደለም። የአዳማ ሰው በጣም ጤነኛ ወጉን ባህሉን የሚያከብር ህዝብ ነው። እሺ የናዝሬት ህዝብ፣ የአዳማ ህዝብ በጣም ከትንሽ እስከ ትልቅ ነው የምነግርህ። ካልመጣህበት የማይመጣ ህዝብ ነው። ከተነሳህበት ደግሞ ይገልሃል ነው የምነግርህ። ማለት ለዲኤንኤ እንኳን እንዳትመች አድርጎ ነው ሰባብሮ አጥንት የሚያቃጥልልህ። ስለዚህ ይሄ ሰውዬ የተቀደደው ነገር እዛ ጋር መጥቶ አስባልታ የማይመስል ነገር ወደ አዳማ ላፕቶፕ ተልኮ ከአዲስ አበባ አልፎ ማለት ነው አዳማ ላፕቶፕ ተልኮ ከዛ እሱ ከአዲስ አበባ ላፕቶፕ ሊቀበል መጥቶ እያንዳንዷ የተናገራትን የድምጽ ቅጂ በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት በእንትን አድርጎታል። ይሄ ምንድነው ብሎክ ምናምን አድርጎ አጠፋፍቷል በሱ ቤት። ሙሉ ማስረጃ ስለዚህ ሰው የሚናገረው ነገር አስቀምጥላችኋለሁ። ግን ተጠንቀቁ ወንዶች፣ በሱ ዙሪያ የምትገኙ ሾው እያለ የጋበዘ ኢንተርቪው ላርጋችሁ እያለ የማይሆን ነገር ውስጥ ሊከታችሁ ስለሚችል ይሄ ሰውዬ ግብረ ሰዶም ነው፣ ጌ ነው በአጭር ቋንቋ እየነገርኳችሁ ያለሁት። እንዴት አወቀ ካላችሁኝ ሙሉ ማስረጃ አለኝ። ጠብቁኝ፣ ነገር ለማንኛውም እለቅላችኋለሁ። ችግር በደንብ አሰባጥሬ እለቅላችሁና አርፋችሁ ትቀመጣላችሁ።
ቲክታክ ላይ አሁን ይህንንም ልጅ ተጠርጣሪ እያደረጋችሁት ነው። አጉል የማይሆን ወሬ የምታወሩ ሰዎች አላችሁ። ይሄ ልጅ እዚህ ነገር ውስጥ ቢኖርበት ከጋዜጠኛ ሶፎንያስ ጋር ድርጊቱን ፈጽሞ ይለያዩ ነበረ ተሳስመው ምናምን። ግን ስለሌለበት ነው ከመጀመሪያውም ጀምሮ ቴክስቶቹን ሪከርድ አድርጎ ሲመጣ ጀምሮ ያለውን ቪዲዮዎችን እየቀረጸ ተመቶ ሲሄድ እስካለው ድረስ ቪዲዮ ቀርጾ የለቀቀው። ቢኖርበት እንደዚህ አይነት ነገር አያደርግም። ቪዲዮስ ለምን ይቀርጻል? ቢኖርበት ሳልቀደም ልቅደም ብለህ ነው እንደዚህ እያደረክ ያለው? ኖ በማን ይቀደማል? ሶፎንያስ እኮ ኦሬዲ እዚህ ነገር ውስጥ ያለ ሰው ነው። ከሱ ጋር አይደለም የጀመረው፣ ከበፊቱም ጀምሮ የነበረበት ነገር ነው ሶፎንያስ። ስለዚህ ለምን ብሎ ሳልቀደም ይላል? ምን መሽቀዳደም አለው? በቃ ከፈለገ እኮ እዚህ ነገር ውስጥ ቢኖርበት አድርጎ ይለያያል፣ አለቀ። እና የማይመስል ነገር አታድርጉ። የልጁም ቲክቶክ አካውንት ቪዲዮን አስጠፍቶታል። ወዲያው ነው በሰዓታት ያስጠፉት። እና ይሄንን ልጅ ፎሎ የምታደርጉ ሰዎች ኮፒ ሊንክ እያደረጋችሁለት አካውንቱም እንዳይዘጋ የሚደረገውን ነገር እያደረጋችሁለት እንዲቆይ ሌላም ነገር እንዲነግረን እንፈልጋለን። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች ይሄንን ይመስሉ ነበረ። እንደተማራችሁበት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።